እንቀጥላለን። ሐላል ሆም የሚባል ነገር የለም። እነዚህ ሐራም ሆም ናቸው። ሐላሉ ወልይሽ አምር ጋ ሄዶ በስነ ስርዓት ጠይቆ የሚወስድሽ ነው ጀግናው። ስለዚህ ሂደሽ በቃ እንዴት ነው ተዋወቃችሁ? ኸላስ ተስማማችሁ? እሺ በቃ ኢንቦክስ ላይ ሄዱና ተጀናጀኑ። ኖ ወይ ይሄ ነገር ትክክል አይደለም። ይሄ ትክክል አይደለም። ትክክል አይደለም። ይሄ ነገር መቆም አለበት። የታለ ቆይ ደግሞ ይሄ ነገር ትክክል እንዳልሆነ እያወቁ የሚደግፉት ሰዎች ነው ወይ አይሳካም። 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 አብሸራት አይሳካም። ማፊ ተናዶል። አሁን ይሄኔ እኮ ተናዶል። ብሽቅ ብለሻል። አቤት እንደፈለግከውን እንጂ አይሳካለም። ብሊቭ ሚ። እስኪ እንስማ። በውስጥ አውሩ ኢንሻላህ። ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋስና በዚሁ ተነጋግረን ጨርሰን ብንሄድ አይሻልም? አይ ሰው እየጠበቀ ነው። በውስጥ አውሩና ካልተሳካ መልሰሽ መምጣት ትችላለሽ። ሰው እየጠበቀ ነው። ወረፋ አቤት ወረፋ። የምን ወረፋ? ዳቦ ሊገዛ ነው እንደ የመጡት? መርካቶ ይኖራል ይላል። አንተ እየኖርክ ነው። ስለዚህ አውራት። እሺ ተመልከቱ። ስለዚህ በምንድን ነው ለወራት የምችለው? በዚህ ነው ወይስ በኢንቦክስ ነው ማውራት? ዘምዘም ተስማማችሁ? እዚህ ጋር ተስማማችሁ? ኢንቦክስ ላይ ታወራላችሁ። ዘምዘም ሰንባችሁ። ቆይ ሌላ ደግሞ ላሳያችሁ። ሌላ የሽቀላ መንገድ ላሳያችሁ። ሌላ የሽቀላ መንገድም ላሳያችሁ። ቆይ እነሱ ቆይ የታለ ሐራም ሆም ይሆን አግኝቼዋለሁ። ቆይ ማስታወቂያ አንዴታችን የራሷ ቤት አላት። የምትኖረው ዱባይ ነው። መስፈርቷን የምታሟሉ ዩቲዩብ ቻናል አለን። አንዴታችን ቤት አላት የምትኖረው ዱባይ ነው ይላል። ሰማችሁ? ቆይ እህቶቻችን ይወላችሁ እህቶቻችንን ለጅብ ሲሰጧቸው አሳልፎ ሲሰጣቸው አንዲት እህታችን ቤት አላት የምትኖረው ዱባይ ነው ይላል። ኦኬ አንዱ ይመጣል። እሺ እኔ ላገባ ትፈልጋለሁ። ቆይ ስሙ ላገባ ትፈልጋለሁ ይሏል። መቼም ሚዲያ ነው፣ ሌባ አጭበርባሪ የተሰበሰበበት ነው። ከዛ እሺ ይላል። ቁጥሯን ይለዋወጣሉ። ቁጥሩን ያሽረዋል ማለት ነው። ከዛ ልጁ ይደውላታል። እሺ እንግዲህ ቤት አለሽ ምናምን አለሽ የፈለገ ይኖርሽ እኔ አንቺን ነው የምፈልግሽ ምናምን ብሎ ያገባታል። ከዛ በኋላ መድኃኒት አሰርቶ የሆነ ነገር አሰርቶ ቤቷን ልብሷን ከዘረፋት በኋላ ላሽ ይላል። እንደዛው ደግሞ ኦስትራሊያ ላይ የተለያየ አቤት ቆይ ስሙ ጉድ ሊንክ አለ ከስር ዩቲዩብ ቻናል ላይ ፖስት ተደርጓል። ኢንሻአላህ መስፈርቷን የምታሟሉ የውሸት ደግሞ የሚገርማችሁ ነገር ቻናሉ ላይ ገብታችሁ የዩቲዩብ ሊንክ የለውም። የውሸቱ እስኪ ግቡና ቼክ አድርጉት። ግቡና ከፕሮፋይሌ ስር የዩቲዩብ ቻናል አለ ይላል። እዛ ጋር ስትሄዱ የቲክቶክ አካውንቱን ነው ፎሎ የምታደርጉት። ገባችሁ? እናንተ ያን ለማየት ክሊክ ስታደርጉት የሚመጣው የቲክቶክ አካውንት ነው። በዛውም ፎሎ እንድታደርጉት ነው። ገባችሁ? ኢቭን እንኳን የዩቲዩብ ሊንክ ያለውን ሊንኩን እንኳን በስነ ስርዓት አላስቀምጠውም፣ ግን እዛች ጋር ያስቀምጠው የቲክቶኩን ሊንክ ነው። ስትነኩት የቲክቶኩ ሊንክ ነው የሚመጣው። ግቡና ቼክ አድርጉት። ሐራም ሆም ላይ ብላችሁ ግቡና ቼክ አድርጉት። ቼክ አድርጋችሁ አናግሩኝ። አንድ እህታችንም ኢትዮጵያ ነው የምትኖረው። የራሷ መንቀሳቀሻ ሀብት አላት። የእሷን መስፈርት እዛ አንዲት እህታችን ኢትዮጵያ ነው የምትኖረው። የራሷ መንቀሳቀሻ ሀብት አላት። አቤት ይመጣል ምድረ ሌባ። አረረረ ሀብታም ሴት ተገኘ እንዴ ችንማ ደምን ብዬ እንዲ ነው በቃ ተኩስልሃለሁ አካውንትን አሽረኝ ትለዋለች። አካውንቷንም ሰታ ብሯንም ከፍላ ያመቶ አግብቷት መድኃኒት አሰርቶ ተተት አሰርቶ ብሯን ዘርፎ ላሽ ይላታል። እቺ ምስኪን ሜዳ ላይ ትቀራለች። እንዲህ እያደረጉ ነው እህቶቻችን የሚያዘርፉት የሚያስበሏቸው። ወላላ ቢ ስማርት ጋይስ። እህቶች አትሞኙ፣ አትሂዱ እነዚህ ጋር እንዲህ እያሉ ነው ሚዲያ ላይ የሚያወጣችሁ። እስኪ አንድ ሴት ለማግባት ከፈለገች ሀብቷን መናገር ምን አስፈለገ? ንብረቷን ማሳወቅ ምን አስፈለገ? ልታገባ አይደለም መሰተር አይደለም እንደምትፈልገው እቺ ሴት መሰተር አይደለም ወይ የምትፈልገው?
አይደለ እንዴ? መሰተር ከፈለገች ይሄን አላት ማለት ቢዝነስ። ከዛ ከሷም ይቀበላል ከዛችም ይቀበላል። ይሄ ነው ስራ ያለው ነገር። ይሄ ነው ምታገባ መሰት አንድ ሴት ማግባት እፈልጋለሁ ካለች ሀብት አለኝ ንብረት አለኝ የራሴ ማስተዳደርበት ንብረት አለኝ ብላ መናገሯ ምን አስፈለገው? ከሷም ይቀበላታል። ለምንድን ነው ሀብታሞችን እያወጣ ሚዲያ ላይ እንደዚህ የሚናገረው? ኦስትራሊያ ምናምን ካናዳ ቱርክ ለምን? ከነዚህ ሰዎች የሚያገኘው ጥቅም ስላለ ነው። ሞኝ ናችሁ እንዲህ ያለ ጥቅም እዚህ ጋር ቁጭ ብሎ ቢሮን ከፍቶ ላይፍ ላይ ገብቶ ላጋባ ላዳራ የሚል ለምን? ሞኝ ናችሁ። ያገኛል የሚያገኘው ጥቅም ስላለ ነው። አትሞኙ። ስሙ ተፖስቷል። ኢንሻላህ የምታሟሉ ከሆነ ዩቲዩብ ቻናላችን ጋር ታገኙታላችሁ። መስፈርቱ የምታሟሉ ከሆነ መስፈርቱ ምንድን ነው? የሚሟላው ምንድን ነው? የሚሟላው ምንድን ነው? አስቡት ራሳችሁ። ዩቲዩብ ቻናላችንን ሰብስክራይብ ያድርጉ። አንድ ወንድማችን እዛው ሳውዲ ነው የሚኖረው። የራሱ ሱፐር ማርኬት አለው። የእሱን መስፈርት የምታሟሉ እህቶች ሳውዲ ነው የሚኖረው፣ ሱፐር ማርኬት አለው አይደል? ሳውዲ። ስለዚህ ትመጣልቻችን። ኦኬ ሳውዲ የሚኖር ከሆነ ሱፐር ማርኬት ካለው ለምን አላገባውም? ባልወደውም ላግባው ትልና ሳትወደው ማግባት ፈልጋ ሳይሆን ብሩን ለመዝረፍ ታገባዋለች። ከዛ እችኛው ሱፐር ማርኬት ካለው ስንታሉ መተት ሳውዲ ላይ መድኃኒት በእህቶቻችን ላይ እያሰሩ እህቶቻችን ላይ የሚጫወቱ የሉም አሉ። መስክሩ። እዚህ ለእኔ በውስጥ የነገራችሁ እህቶች ያላችሁ አሉ የሉም? ሳውዲ እህቶቻችን ላይ መድኃኒት እያሰሩ ስንት ነገር የሚያደርጓቸው እህቶቻችን ያደነዘዙ አሉ የሉም? ይሄ ወንድማችን አይሰራበትም? ይሰራበታል። ስለዚህ አወጣው፣ ሰጠው፣ አስተላልፎ ትዳር። ይሄ ሰው እውነት ትዳር ማግባት ከፈለገ አስባችሁታል? ሱፐር ማርኬት አለው፣ ጥሩ ነገር አለው። እስካሁን ድረስ ለምን አላገባም? ለምን? ጊዜ ወቅት የለውምና ስራ ላይ ስለሆነ ጊዜ የለውም አደለ? ነው እንዴ? ይህን ታምናላችሁ ጋይስ? ታምናላችሁ? ይህን ድራማ የሚሰራባችሁ ድራማ መጣ። ስለዚህ ድራማ እየተሰራባችሁ ነው። ከዛ በኋላ ሚስት አገኘልህ ይባላል። እንግዲህ ትንሽ ለቢሮችን ወንበር ለመግዣ እስክሪፕቶ ለመግዣ ምን ለመግዣ ይህን አልበጥስልን ይሉና እኛ እኮ የተቀበልነው ያው ለቢሮ ለአንዳንድ ወጪ ለሰራተኞች። አቤት ቢዝነስ! ይሄ ዛዋጅ አይደለም፣ ቢዝነስ። ዘውጁን አብላችሁም ያመጣችሁት ይህን ድራማ በዚህ ጉዳይ ላይ እንዲቆም ደግሞ መልእክት አስተላልፉ። አዎ ሀቅ እንነጋገር። ምን አስፈራን? ሀቅ እኮ ነው አደለ እንዴ? ማን ነው ይሄን ሀሳብ አይዲያ ያመጣው ሰው? ይሄ ነገር እንዲቆም ደግሞ መልእክት ያስተላልፍ። ዓላማው ምንድን ነው? እህቶቻችን ለመዝረፍ ነው እንዴ? እሺ ቆይ አንዴ። ሰላም አለይኩም ሀቢቢ። ኦኬ ሀባቢ። አንድ ስልክ መቶልኝ ጓደኛዬ ነው። እና ለማንኛውም ይሄን ነው ምለው። እኔ አሁን ለወጣ ነው፣ ግን አንድ ሁለት ሰው ላስተናግዳችሁና እወጣለሁ። ቪዲዮን በደንብ ግቡና ቪዲዮን በደንብ ሼር አድርጉት፣ ዱዊት አድርጉት። ኦኬ ይሄ ሐሳስያ እንትን እያለን ነው። እሺ የታለች? ማን ነበር ስሟ? እህቴ ሳራ በጣም አንዳንድ ቁጥር እየጻፈች ነበር። ኦኬ አሁን ለወጣ ስለሆነ ላስገባችሁና እወጣለሁ። ጊዜ የለኝም ያጀማ። ማታ ተመልሽ ይመጣል። ሙቤ ማታ ስትመጣ ቀጠሮ እናያዝና ይምጣ አይሻልም? አይመጣም። ይምጣ። ሀቅ ካለው ይምጣ። እኔ ደግሞ ይሄን ያህል ለእኔ ንቀት ነው። ትናንትና እንመጣለን እኛ ጋር እንመጣለን ብሎ ሌላ ቦታ ሄዶ ውሸቱን ደባብሶ ስላለፈ እኛም አንፋታውም። በነገራችን ላይ አንፋታውም። ሌላም መረጃ አለኝ። ገና ብዙ ነገር ይወጣል። የመጣበት መንገድ አያዋጣውም። ከመጣ ይሄን ነው ከዚህ በፊት አጥቶቻለሁ፣ እህቶችን ይቅርታ አድርጎልኝ ካሁን በኋላ አስተካክላለሁ ብሎ በትክክል ወደ ጥሩ መንገድ ብሄድ ይሻላል እንጂ አያዋጣውም። በእርግጠኝነት ልንገራችሁ
ጋይስ አይ ኢንሻአላህ ማታ ስትገባ ስንት ሰዓት እንደምገባ መጨረሻ ላይ መልእክት አስተላልፈው ውጣ። እስከዛ እንጠብቀው። ከዛ በኋላ መረጃችን እናወጣለን። አዎ ቀጣይ ገና አለኝ። ገና በሰፊው ሌላ መረጃዎች አሉኝ። እንቀጥላለን። ወላሂ ይቀጥላል። ኦኬ ሳራ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንደ አዲሱን ማስታወቂያ ደግሞ ሳይው ፍንድት ነው ያልኩት። እሺ ለማንኛውም እኔ ስራ አፕላይ ላደርግ ነው። እሺ እዛ አዲስ የሚከፈተው ላይ አዲስ ሰራተኛ እንፈልጋለን አለ አይደል? አይ አላ ብር እንዴ ገንዘብ አለ እኮ እንዴ እሱ ላይ ለማንኛውም ስራ አፕላይ ላደርግ ስለሆነ እዚህ ሀገር ስራ አላዋጣኝም። እሺ በነገራችን ላይ አንድ ወንድማችን ላይቭ በነበረበት ምን እንዳደረገው ታውቂያለሽ? እሺ ሄሎ ሙቤ ቆይ ተቋራጥኩኝ አለው አይደል? አሁን አለ። ቀጥል። ቆይ ላሰማ። ኦኬ ላሰማችሁ አንዴ ላሰማችሁ። አንዴ አዳምጡት። ቆይ ሚውት ላድርግ። ከኋላው ያለውን ላጥፋውና አዳምጡት። ስሙ ብቻ ሰላም አለይኩም። ወአለይኩም ሰላም ኡስታዝ እንዴት ናችሁ? አልሐምዱሊላህ ማለት ይሰማል ማለት አልሐምዱሊላህ። ሚስት ፈልጌ ነበር። ይሰማል። ሚስት ፈልጌ ነበር። የት ነው የምትኖረው? መኖረው ቱርክ ነው። ይሰማል ኡስታዝ። አንተ ሚስት ለምን ፈታህ ነው ኡስታዝ? ሚስት ይሰማል ኡስታዝ። ይሰማል ቦክስ ላይ አውራኝ ቦክስ ንገረኝ። አንተ ሚስት ለምን ፈታህ ነው ኡስታዝ? ሚስት ፈታህ ይመቸው። የሚያውቁት ልጆች ናቸው የከዱትና እኔ ነግረው ሚስቱን ፈቷታል እና ሲያጋለጥ ለማንኛውም ሙቤ አንተም ስራ ከፈለክ እየሰማህ ስራ አፕላይ አድርግ ካሁኑ። እሺ ስራ እንፈልጋለን። አዲሱ በሚከፈተው ኦፊስ ላይ ሁለት ኦፊስ ነው አሁን ሁለት ነው የሚከፈተው። በነገራችን ላይ ስራ ሁለት ኦፊስ ነው። እነንትናም ሊከፍቱ ስለሆነ እነሱም ጋር አፕላይ አድርጉ። ካነጋኑ በኋላ ዛህማ ነው ለእነንትና ጋር እኮ ነው። ከአንድ አባል 100,000 ከተቀበሉ ቢያንስ በየወሩ 10,000 30,000 ታገኛላችሁ ማለት ነው። ደግሞ ልንገርህ አይደል እኔ በጣም የሚያመው እኔ ከ20 ዓመት በላይ 20 ዓመት አልሐምዱሊላህ በየቲሞች ጉዳይ ላይ ቆይቻለሁኝ። በማስረገጫ ደግሞ በጉራ በምናምን አይደለም። እኔ ሲጀመር ልጆቼ የቲም ብዬ አላቅም። ልጆቼ ናቸው። እሺ ለማንም ብዬ አይደለም። በምስኪን ስም ተለምኖ ግማሹ ለርዳታ ይሄዳል፣ ግማሹ እኔ ሁላችሁም ኡስታዝ ኢብኑ አረቡን ፎሎ አድርጉ። ትናንትና አካውንት ተዘግቶ የአዲስ አካውንት ነው የኡስታዝ። ሁላችሁም 800 700 ይተኛል። ሁላችሁ ፎሎ አድርጉት በአላህ ወላሂ ሙቤ። እኔ የምኖርበት ሀገር ላይ ሰዎች ይሰሙኛል። አሁን 5 ሳንቲም በሰዎች የሰበሰብኩት ገንዘብ 5 ሳንቲም ነክቼ አላቅም። በላይ ያመጣል፣ ራስህ ላይ በላይ ያመጣል። ምክንያቱም ምትለምነው አካውንትሽ ፕራይቬት ነው። አካውንትሽ ፕራይቬት ነው። ሌላ አካውንት አላት እንዴ? ተዘጋባት እንዴ? ዘጉባት አካውንት ነው አይደል? ሀያት ወይኔ። እሺ ቀጥይ። እና ስለዚህ በገንዘብ ለምሳሌ በእንደዚህ አይነት ነገሮች እህቶች ተጠንቀቁ። እሺ በዛ የሚመጣ ገንዘብ በላ ነው። በላይ ይዞባችሁ ይመጣል። በላይ ይዞባችሁ በየቲም ስም ስትለምኑ ለምሳሌ እኔ ኡስታዝ ቱርኪን ሄጄ አይቼዋለሁ። ማሻአላህ የሚሰራው ስራ በ2022 ሄጄ አይቼዋለሁ።
እኔ ከኡስታዝ ቱርኪ በፊት እሱ ራሱ ነው ያለኝ። ይሄ እሱ ምስክርነት የሰጠኝ ነው የምነግራችሁ። እኛ እኮ ከናንተ በኋላ ነው የጀመርነው ያለኝ። ድሮ እኛ ከሱ በፊት ነው የጀመርነው የቲሞች ጉዳይ ላይ። ግን እኔ የምናገረው አስረግጬ የምናገረው ምን እንደሆነ ታውቃላችሁ? ገንዘብ በየቲሞች ስም የሚለመን የሚወሰድ ሐራም አላህ ያደርግባችኋል። አላህ ሐራም ያድርግባችሁ። አሁንም ካለ ሐቃችሁ ቤት ተከራይቷችሁ የምታኖሯቸው ከሆነ ሀይር እኛ ከተማ ያሉ እህቶች 15,000 ብር ከፍለን ነው ልጆቻችን የምናኖረው። 15,000 ብር በየወሩ ነው የምንከፍለው። አልহামዱሊላህ ከሰው ለምነን እኛ በአቅማችን እና ቸኩላለሁ ኢንሻአላህ አጠራርጊው። እሺ ሌቦችን እንደዚህ አይነት ሌቦችን ደግሞ ሌባ ካለ ሌባ ነው ብሎ ማጋለጡ በጣም አሪፍ ነው። ሙቤ የምትሰራው ስራ ጥሩ ነው። አሁንም ይሄ ኤጀንሲ ሄደን እንከፍታለን ኢትዮጵያ ምናምን የምትሉት ይሄ ንቀት ነው። ኢትዮጵያ እዛ ከካናዳ ከሆነ ይውላችሁ ካናዳ ሚስት የምትፈልጉ ምናምን ከሆነ ጀማ አለ። በየጀማችን ኮንታክት አድርጉን ኢንሻአላህ ረብል ዓለሚን በየጀማው እንሰራለን። መቆም አለበት። የቲክቶክ ትዳር እናስቆመዋለን ኢንሻአላህ ረብል ዓለሚን መቆም አለበት። ሙቤ ቀጥል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን ይሁንላችሁ። ስትገባ ሳበኝ በኋላ እሺ። ስትገቡ እኔ ያው ቁርአን ቤት ሄዳለሁኝ። ከቁርአን ቤት በኋላ ኢንሻአላህ ከአንድ ሰዓት በኋላ ቁርአን ቤት ነው። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም። እሺ ሀያት አካውንቴ ምን አዲስ ነው እሱ ነው አካውንትሽ? አይ ራሱ ነው ዘግቼው ነበር። አሁን ራሱ ከፈትኩት። ኦኬ ማሻአላህ። አዎ ዛሬም ብዙ ሰዎች እንትን አለን እያሉ ነበረ፣ መረጃ አለኝ እያሉ ነበረ። ያው ቀርበንም ማውራት እንፈልጋለን። እሱ ፊት ለፊት ነው ማውራት የምንፈልገው እያሉ ነበረ። እኮ ብዙ ናቸው። እሱ አልመጣም ብሏል። ተይው ካልመጣ እኛ ምን ቸገረን? መረጃውን እናወጣለን እስከሚመጣ ድረስ። ሙቤ ኢንሻአላህ ሀያት ሙቤ ኢንሻአላህ ዛሬ እንጠብቀው እስከ መጨረሻ። አሁን ወጥተህ እስከምትገባ ድረስ ካልመጣ መረጃውን እናወጣለን። በቃ ምንም አማራጭ የለም። እንደ ኢስላም እንደ ወንድማማችነት በቃ ሀቅ አለብን። ሀቁን ኢንሻአላህ ጠብቀናል። ስለዚህ ይምጣ ያስረዳን። ያ ጀማ የምታውቁት ልጆችም ሸር አድርጉለት መጥቶ خلاص ቀጣይ ሲገባ ሙቤ መጥቶ ያስረዳ። ምክንያቱም ከሱ መስማት እንፈልጋለን። ፍትሃዊ እንድንሆን ነው ሙቤ የሚለው ነገር ይሄ ነው ጎበዝ። ስለዚህ ኢንሻአላህ መጥቶ ያስረዳል። አልመጣም ካለ ግን ምን ቸገረኛ? በደም እናስተላልፋለን ይሄ ነገር። ትናንትን ጠብቀነው ነበር። እሱ ግን እኛ ጋር አልመጣም። በጀርባ ሄዶ ሌላ ነገር ሲናገር ነበር። እሱ የፈለገውን ጥያቄ የሆነ ሰው ጥያቄ ሲጠይቅ ሚዩት እያደረጓቸው ኖ እዚህ ጋር ማንም ሚዩት አይደረግም። ማንም ሚዩት ማድረግም አይችልም። መጠየቅ ያለበትን እንጠይቀዋለን። መመለስ ያለበትን መመለስ አለበት። አንድና አንድ ይሄ ነው በቃ። መረጃ ካለው ኢዲቬንስ ካለው መረጃ ካለው ልጆቹም አሉ። ትናንትናም እንግዲህ እኛ እንትና ዛሂዳ ትናገር ብለን ነው እንጂ ኖርማሊ እዚህ መጥቶ ነበር ከእሷ ጋር መነጋገር የነበረበት። ለማንኛውም ችግር የለውም። ይሄን ነው ምለው። ኢንሻአላህ ኡስታዝ ኢብኑ አረቡ እንስማውና ከዛ በኋላ ማታ ተመልሼ እመጣለሁ። እኔ መውጣት አለብኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ሁላችሁም እንዴት ናችሁ? ደህና ናችሁ ወይ? ወአለይኩም ሰላም ወራህመቱላሂ። ሙቤ ስልክ ልክልኛለህ። ብዙ ልጆች መረጃ ሊልኩ የሚፈልጉ እኔ ጋር እየመጡ ውስጥ ያወሩኛሉ አሉ። እሺ ኡስታዝ እና ኢንሻአላህ ያው እንግዲህ ሀቅን የያዘ ሰው እንግዲህ ምንም አይፈራም። እልክላቸዋለሁ። ልላክላቸው? በቃ እሺ ችግር የለውም ላክልኝ። ኦኬ ይስጡኝና ልላክልህ። በቃ እሺ እኔ እነግርሻለሁ በውስጥ ችግር የለውም አብሽሪ። እሺ ኡስታዝ ምን ቀጥል። በቃ ሀጂም ደውለው ነበር ሙቤ። በጣም ያው ለሁሉም ዱዓ አድርገዋል። እየተናገሩት ነገር አለ። ለእኔ ብላችሁ ሳይሆን እኔ አንዴ እኮ የጉዳዩ ሰለባ ሆኛለሁኝ። ከአሁን በኋላ አላህ የቀደረውና የቀደረው ብቻ ነው የሚሆነው። አደባባይ ወጥቻለሁ። ከኔ ይልቅ ልጆቼ ይዳኑ ነው ያሉት። ኡመቱ ይዳን ነው ያሉት። እኔም ጥፋት አለብኝ። አዎ ጥፋት አለብኝ። አንድን ነገር ያው ላቱሳሂብ ኢላ ሙእሚንን ነው። ጓደኛ ስታደርግ ሙእሚንን እንጂ ጓደኛ አታደርግ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ወላ የእኩል ጣዓመከ ኢላ ተቂ፣ እንደዚሁም ደግሞ ምግብህን ደግሞ አላህን የሚፈራ እንጂ አይብላህብህ ይባላል። ማን ነው ምንድን ነው እንዴት ነው ሳልል ከእሱ ጋር በመጎዳኘቴ ሚዲያ ላይ በመውጣቴ እጅግ በጣም ብዙ ሰዎች በእኔ ምክንያት ለሱ ሰለባ እንደሆኑ አውቃለሁኝ። ይህንን እኔ በራሴ በቤቴ ወደ ሀገሬ አላህ ወደ ልጆቼ በሰላም ካስገባኝ
ኡመቱን እንደ ግለሰብ እንደ አባት ይቅርታ ጠይቃለሁ። ምክንያቱም እኔ ለሱ ሳላውቀው ንያው ጥሩ መስሎኝ ፕሮሞሽን ሰርችለታለሁኝ ብለዋል። ሁሉም ጋር ቢሆን ሙቤም ጋር አሲያም ጋር ሁሉም ጋር እንዲገባና እንዲታወቅ ያደረኩት እኔ ነኝ። ያው መንደላ ያው ሰውየው ሳያስበው የሚሆነ አውቆት ለሰዎች ለጥሜት ሰበብ የሆነ እንደሆነ ነቢዩ ዓለይሂ ሰላቱ ሰላም ወይሉን ጀዐለሁ ላሁ ሚግላቀን ልሸር ሚግላቀን ልልኸይሪ ወሚፍታሐን ልሸር ብለዋል። ወየውለት ወይም ወይል የተባለ ጀሃነም ተገባው ለሰዎች የኸይር በር መዝጊያ ሆኖ ለሸር በር ከፋች የሆነ ብለዋል። ያ ነገር እኔ ላይ ተከስቷል። እንደ አባት ኡመቱን ይቅርታ ጠይቃለሁኝ። ነገር ግን ከኔ ይልቅ ያው እሳቸው ያስቀደሙት ልጆቻቸውን ኡመቱን ነው፣ ሰው መዳን አለበት ብለዋል። ሁላችንም የበኩላችንን አስተዋጽኦ እናድርግ ኢንሻአላህ። ይሄ ነው መልእክቴ። በኋላ ስትመለስ ኢንሻአላህ እንገባለን። ዛሬ ኢንሻአላህ ይመጣል ብዬ አስባለሁኝ። አዎ ካልመጣም እንግዲህ መቀጠል ይችላል። ኡስታዝ ባረከላሁ ፊክ ጀዛከላሁ ኸይር ነው ኢንሻአላህ። በቃ ሳንተ ወጥተህ ስራህን ጨርሰህ ስትመለስ ኢንሻአላህ ይመጣል፣ እንጠብቀዋለን። መልእክትም ይመጣል የሚል መልእክት ልኳል ብለዋል። ኢንሻአላህ ይምጣ። እንደዛ ነው የሚሻለው። መጥቶ ብንነጋገር ይሻላል። ትናንትና እኮ ይመጣና ብንነጋገር ብዙ ነገር መብቴዎች እንፈታ ነበር። እኔም ባለፈው በነገራችን ላይ ዋሽቷል፣ እጠይቀዋለሁ፣ መረጃም አለኝ። የዋሸበትን ምክንያት እነግራቸዋለሁ። ባለፈው እኔ እዚህ አስገባኝ ሲል እኔ አላስገባም። አሁን እህቶችን መረጃ እየተቀበልኩ ነው። የእነሱን መረጃ የላኩልኝ ሰምቼ ከዛ በኋላ እኔ እጠይቃለሁ። እንደ አንድ ሚዲያ እንደዛ ነው መሆን ያለበት። የእነሱን መረጃ ተቀበልኩኝ፣ አዳመጥኩኝ፣ በንጋታው ስጠብቀው እሱ ግን ሌላ ቦታ ሄደና ሌላ ነገሩን እንድተደፋፍነው እንዲያልፍ ነው። አሁንም እነሱ የሚጠቅሙህ ነገር የለም። በነገራችን ላይ የምትሰማኝ ከሆነ የጠቀሙህ ነገር የለም፣ አይጠቅሙህም። ስለዚህ እዚህ ጉዳዩ የመጣው እኔ ጋ ነው። ከዚህ በፊትም ታውቃላችሁ አንድ ጉዳይ ልክ እንደዚህ ነበረ። እኔ ጋ እዚህ ጉዳዩን እያልኩ እነሱ እዛ ሆይ ሆይ ሲባል በመጨረሻ እዚህ እኔ ጋ ነው ጉዳዩ የተፈታው አደለ? ታስታውሳላችሁ። አሁንም እንደዛ ነው ጉዳዩ፣ እዚህ ነው መሆን ያለበት። ይሄ እንደዛ ነገር ከተጀመረ ማይሆን ነገር ስለሆነ እዚሁ እንደተጀመረ እዚሁ እንፈታለን። እኛ መጠየቅ ያለብን ነገር እንጠይቃለን። እህቶች ያሉ በእኔ በውስጥ ያናገሩኝ እነሱን አስገባቸዋለሁ። ይጠይቁሃል፣ ትመልስላቸዋል። ይሄ በዚህ ቀን ምንድን ነው፣ ይሄ ቀን ምንድን ነው፣ መረጃ አለ ከነ መረጃው። ለዚህ ነገር መረጃ ካለ ኢድቬንስ ካለ ተዘጋጅተና እኛም ዝግጁ ነን። ዛሬ ማታ እንጠብቀሃለን በዚህ አጋጣሚ። ያለዛ እኛም መረጃችን እናወጣለን። ነገ ደግሞ በሰፊው ብዙ መረጃዎች አሉኝ። ከነዛ ጋር ግጭ ረዘም ያለ ቪዲዮ ነው የምሰራው፣ እዚህ ላይ አይደለም። እኛም እኮ ዩቱብ አለን እንዳንተ በነገራችን ላይ፣ ለዛውም ትልቅ ሰብስክራይብ ያለው ዩቱብ ነው ያለን። ስለዚህ እዛ ላይ መልቀቅም እንችላለን። ትናንትም በርካታ እህትና ወንድሞች በዩቱብ በደንብ ለቀውታል የትናንትናውን ጉዳይ። እንግዲህ ገብታችሁ ዩቱብ ላይ የተለቀቀውን ኮሜንት ማንበብ ትችላላችሁ። ሐቁን ሰው ራሱ የጻፈውን ማንበብና መረዳት ትችላላችሁ። እና ያለና እንሄድበታለን በዚህ ግለሰብ ላይ በኃይለኛው ነው የምንሄድበት። ኦኬ ችግር የለውም። አይ መልእክት እህቶች ያስቀምጦልኛል። እሺ መርሐባ ተውት፣ አትለማመጡት ያ ጀማ እንዳይመጣ እዚህ እንዳትለማመጡት። ቴክ ኬር ጋይስ፣ እንዳትለማመጡት እሺ። እና ምናምን ብላችሁ እንዳትለማመጡት። ከመጣ ለራሱ ነው እንጂ ለእኛ የሚጠቅመን የሚጎዳን ነገር የለም በዚህ አጋጣሚ። ኦኬ ሀባይቢ፣ ወአለይኩም ሰላም ወረሕመቱላህ ወበረካቱ። ወአለይኩም ሰላም ሀባይቢ፣ እንዳትለማመጡት፣ አደራ እንዳትለማመጡት እኔ ምላችሁ እሺ። ስለዚህ ገና እናጋልጠዋለን። ገና ይሄ ግለሰብ እናጋልጠዋለን። ያሰበው ዓላማው ቢዝነሱም እንደሆነ ይጋለጣል። እመኑኝ፣ አያዋጣውም። ዓላማው አይሳካለትም ቢኢዝኒላህ እኛ እስካለን ድረስ ማለት ነው። ገና ከሆነ ብዙ ሜሴጅ አለኝ። ገና አላሰማችሁም። ገና ጉድ አልሰማችሁም። በነገራችን ላይ ገና ጉድ አልሰማችሁም። እናያለን። እነ ከሊት ያወጣል እሱ። ከዛ ከነሱ ጋር ቢሮ ለመክፈት ነው ያሰበው። እኛ ደግሞ መረጃ አለን፣ መረጃው እናሰማዋለን። ሀዩ የቅድሟን ልጅ ነይ በያት። ዛሬ 2 እንግዶች አመጣላቸዋለሁ። ከባድ እንግዶች።
ገና ቢሮን ከፍታለን አይደል የሚሉት እና ለምን አይነት ቢሮ እንዲከፍቱ አሳያቸዋለሁ፣ አሰማቸዋለሁ። ሀዩ የቅድሟ ልጅ የታለች? የቅድሟ ልጅ የታለች? ሀዩ ጥሪያት። መጨረሻ ላይ ሜሴጅ የእሷን ሜሴጅ ካለች ጥሪያት እህትየውን። አይዋ አለች፣ ስሟን ንገሪኝ፣ ያስገባታለሁ። ታብ አድርጉ። አሁን ሐቂቃውን ጉዱን ትሰማላችሁ። አብሮ የሚያጨበጭቡት ራሱ አንገታቸውን ይደፋሉ። እዛ አብሮ የሚያጨበጭቡት አንገታቸውን ይደፋሉ። ምን አሉ በልኝ። መረጃ አለ። ጠብቁ፣ ይመጣል። ለሀጂ አወል ተንበርክኮ ይቅርታ ይጠይቃል። እመኑኝ፣ እኔ ያን ነገር እንዲያረግ አደርገዋለሁ። እመኑኝ ጋይስ፣ በቂ መረጃ ስላለኝ ነው ስለዚህ ግለሰብ የሚሰራውን ስራ። የስ ቢሮን ከፍታለን እያለ ነው አይደል? በቃ አንተም ማኔጀር እናረጋለን አለችው። ማኔጀር እኔም ቢሮ ከፍትና ማኔጀር አረጋለሁ፣ እዚሁ 100 ሺህ ብር ለቢሮ ሰበስባለሁ፣ በቃ ሀብታም አረጋለሁ፣ ሴፍ ትሆናለህ በእኔ በኩል ብለዋለችና ቢዝነሱ ይሻላል፣ ለሀቅ መቆም ይሻላል፣ ብር ይሻላል። ብር እኮ ዱኒያ ናት፣ ጠፊ ናት። ብር ነገ ቀብራችን ስንገባ ብራችን ሀብታችን ይዘን አንሄድም። ሀብታችን፣ ብራችን፣ ልጆቻችን ጠለኖ ነው የምንሄደው ለዱኒያ። አላህ ምን ብለዋል? ዱኒያ መታውን ቀሊል ብለናል። ለተወሰነ ጊዜ ነው ምንዝናናባት አደለ እንዴ? ዱኒያ መታውን ቀሊል ለተወሰነ ጊዜ ነው ምንዝናናባት። እሱ ግን ለዱኒያ ጥቅም ብለው እየሰሩ ያለው ስራ መቆም አለበት። ኖ ቢዝነስ። እንደነዚህ አይነት ሰዎችን እናጋልጣለን። መረጃ አለን የምትሰሙት ይሆናል። ታብ አድርጉ፣ ሼር አድርጉ፣ የጀማ ሼር አድርጉ። ፊታቸው እንዴት እንደሚጨመደድ ታያላችሁ። ለጥቅም ነው አይደል? እና ታያላችሁ፣ ትሰማላችሁ። ጋይስ ከሞን እኔ ዋንኪ ይፈልጋለሁ። 1000 ሰው መረጃውን እንዳሰማችሁ። ወላሂ ከባድ መረጃ ነው ያለኝ፣ እመኑኝ። ይሄ ሰው ከባድ ሰው ነው። ይዞት የመጣው ነገር ከባድ ነገር ነው። ያን ነገር ደግሞ ማስቆም አለብን። በእህቶቻችን ላይ ለመነገድ ለመዝረፍ የመጣ ግለሰብ ነው። ቅድም የጀመርኩትን አጀንዳ ሙቤ ቆይ እድል ስጠው፣ ይመጣል፣ ማታ ተደውሎለታል፣ ደውሏል ብላችኋል። ኖ ሞር፣ ካሁን በኋላ እድል አልሰጠውም። በመጀመሪያ ሀጂ አወል ላይ ያሰበው ነገር በእነዚህ አባታችን ላይ ከባድ ቅጥፈት ነው የሰራው። በትልቅ ሰው ላይ እንደዚህ አይደረግም። አባቱ ላይ እሱ እኮ እንደዚህ ቪዲዮ እያለ በጣም መረጃ አለን። ውሸታም እንደሆነ ደግሞ መረጃ አለ። ልጅቷ ራሷ እንዴት አርግቶ እዛ ቪዲዮ ቀርጾ እንደቀረጻት ሁሉ ነገር መረጃ አለኝ። ሀቂቃ ነው የምነግራችሁ። ስለዚህ በመጀመሪያ እኔ እዚህ ቢመጣ ሀጂ አወልን ይቅርታ እንዲያደርግ ነው ማድረገው። በቃ በእናንተ ማንም አይሸቅልም። እስከዛ ድረስ የተሸቀለባችሁ ይበቃል። ካሁን በኋላ ማንም እርዳታ እንሰራለን ለዚህ ለበጎ ደረጃ እያሉ እያንዳንድ የሚያወጣትን ሳንቲም ማሳየት አለባችሁ። ቁጭ ብሎ ከእናንተ ብር ነው የሚበሏችሁ። ኤቪደንስ ማሳየት አለባችሁ። ይሄን ብር የሰጣችሁ ለዚያ ውጭ ያለው ይኸው እዚህ ጋር አስገብቻለሁ እንዴ። ቁጭ ብለው እነሱ ገንዘባቸውን ከእናንተ እየበሉ እየሰበሰቡ እላ ይሆናሉ። እናንተ ግን ሁሌ አረብ ቤት እየጠረጋችሁ ፎቅ እየጠረግ ሽንት ቤት እየጠረግሽ አያልፍልሽም። ሁሉን ከፍ እያረግሽ አንቺ ዝቅ እያልሽ መቅረት የለብሽም። ሳህ ወላላ ሳህ ልጅ ትኸሉም ይድሓኩ አለይኩም። ባለፈው አላያችሁም ወይ? መስጂድ አሰራለሁ የበጎ ስራ አሰራለሁ ብሎ ከመጅሊስ ፍቃድ አለኝ ብሎ ስንትና ስንት ሚሊዮን ነው እህቶቻችን የበላችሁ። ስንት ሚሊዮን ብር ነው የበላችሁ። እዚህ መጥቶ ትዝ አይላችሁም? አምጣው ብላችሁኝ እኔ አምጥቼው እዚህ ድረስ እንድትመጣ ብዬው አምጥቼው ምንድን ነው በቃ በአካውንት ይስጡኝ ገንዘቡን አስገባለሁ ሰኞ መጣለሁ ብሎ ገንዘቡን አስገባው። ከመጅሊስ ፍቃድ አለኝ ብሎ አልበላችሁም? መስጂድ አሰራለሁ ብሎ
እንደነዚህ አይነት ሌቦች መቆም አለባቸው። ይሄም ልክ እንደዛ አንዱ ነው። እናንተን ለመብላት ለማጭበርበር ነው የመጡት። እመኑኝ። ዛሬ ቢሮን ከፍታለን ትላለች። ቢሮን ከፍታለን አዲስ አበባ ላይ እናገባለን። ታጋባላችሁ። ከዛ ባል እያላችሁ ህዝቡን ለመዝረፍ እናቅሻለን እኮ እያንዳንድሽ። አሁንም መረጃ አለን፣ ግቡ። ያ ኖ ዌይ ዶንት ዱ ኢት ኖ ዌይ። ስለዚህ ያቆሙታል። እመኑኝ፣ ይሄን ነገር እናስቆማቸዋለን። እኔ ለብቻዬ በሆንም አስቆማቸዋለሁ። ፈገግ በሉ። ፈገግታ ሱና ነው ይላሉ አይደለ? ፈገግ በሉ እህት ወንድሞቼ፣ ፈገግታ ሱና ነው። ልብትሳመ ፈወጅ አኺኪ ሰደቃ እያሉ አይደለም የሚያስተምሩት? ፈገግ በሉ። እንደዚህ እያሉ ነው የሚያስተምሩት። ፈገግ በሉ እህቶቼ ወንድሞቼ፣ ፈገግ በሉ። እናንተም ፈገግ በሉ። ገና እኔ ፈገግ አስብላቸዋለሁ። ፈገግታችሁ ሁሉ እንዲጠፋ ነው ማድረገው። በዚህ አጋጣሚ ይመቻችሁ። ኦኬ ፈገግ በሉ እህቶቼ። እብትሳመ ፈወጅ አኺኪ ሰደቃ ነው እያሉ ሰደቃ እያሉ ላፍ ነው አይደል? ጉድ ነው። አቤት አቤት፣ ዞሬ ጉድ። ብያችን ሰለላሁ ዐለይሂ ወሰለም ለእኛም ብሎናል፣ ውሲኩም ቢኒሳ፣ ሴቶችን አደራ ብሎናል። አማናችን ደግሞ መጠበቅ አለብን። ማንም ሰው እንዘውጃለን እያለ የአባል እያለ የምን እያለ እንደዚህ ለኸይር ስራ ምናምን እያለ ገንዘብ እየተቀበለ ኪሳቸውን አያወፍሩም። መቆም አለባቸው። ዘውጁና እያሉ እነሱ ግን ኢንቦክስ ላይ ሄዱ ምን ሄዱ። መረጃ እኮ እያያችሁ ነው እንግዲህ፣ የውሸት። ሌላ ደግሞ ከበድ ያለ መረጃ አለ። ጋይስ ታፕ ደ ስክሪን። እንግዲህ እኔ ቅድም ኡስታዝ ሙቤ ቆይ እስከ ማታ ብለኸኝ ጠብቅ ያለው አልመጣም። ዛሬም ነገሩ ሌላ ነው። እኛ መረጃ አለን፣ መረጃችን እናቀርባለን። ወደ መረጃ እስኪ ሀጂ አወል መልእክት አስቀምጠው ነበር፣ እንስማው። ሀጂ አወል አሁን ወላሂ እኔ አልሰማሁት። በጣም ብዙ መልእክት፣ አቤት የሜሴጅ ማት። ቆይ ሀጂ አወል እንስማቸው እስኪ ሀጂ አወል በጣም ብዙ ሜሴጅ ነው የላኩልኝ ወላሂ። استنوا دقيقة بس. ወረህመቱላሂ ወበረካቱ። ሰላማችሁ የሰላማችሁ ብዝትረፍ ይበል። አው ሀጂ አወል ነኝ። እንግዲህ በዚህ ሰሞን የተዘዋወረ የሚገኝና የሚላክልኝ አለ። ሀላጉምና ሳን የሚባል ሰው እንግዲህ በህይወቴ ተጫውቶብኝ አላስገደልነውም፣ በራሱ ጉዳይ ነው፣ ራሱ ነው ያሰበው፣ ራሱ ነው የጨረሰው እያሉ እያወሩ ይገኛሉ። በቂ ማስረጃዎች አሉኝ። ማስረጃውን እሷ ከጀነጀኗት በኋላ ካብስ እንደዚህ ነው ብሎ እንደዚህ ብሎ ከተነገራት በኋላ 3 ጊዜ አፍርሳ ሄዳለች። በ3ቱም ጊዜ እየሰደቡ እሺ ኡስታዝ ቆይ ሙቤ ኦኬ እሺ አይ ቆይ ካሉኝ እሺ ኡስታዝ እሺ። አይ ሌላ መረጃ አለኝ በነገራችን ላይ ከዚህ በላይ ወሳኝ የሆነ መረጃ አለኝ። አንድ እህታችን ትገባለች እንግዲህ ትሰማላችሁ የምትናገረውን ነገር። ኡስታዝ ከዚህ በላይ እንቆይ እንጠብቅ? ኡስታዝ እንጠብቅ ከዚህ በላይ? እሺ መርሐባ። እሺ እኛ ኡስታዞቻችን እናከብራለን። ኡስታዝን አስገባቸው። እሺ መርሐባ አስገባቸዋለሁ። አይ እኔ መረጃዎች ስላሉ ያው መረጃዎቹ እየተጠራቀመን ነው፣ ሌሎቹ ደግሞ መስማት ስለሚፈልጉ ወደ መረጃችሁ እንሂድ ብዬ ነው። እሺ መርሐባ ኡስታዝ። ሰላም አለይኩም ሙቤ። ወአለይኩም ሰላም ወረሕመቱላህ። ሐያኩሙላህ ኡስታዝ። አዎ ልክ ነህ። ያው ለአንተም ላኩለት ብያቸው ነበረ። የትላንትናውን የድራማውን እህቷ የተናገረችውን ሰማህ አይደል? አዎ ሰምቻለሁ። እሱን ልትከፍት መስሎኝ ለመሰለህ። አሁን እህቷ ቀጣይ ደግሞ የመጨረሻ የመጨረሻ ሪከርድ ልካለች። ምንድን ያለችው? አስፈላጊ ከሆነ ሙቤ ቤት ቀርባለሁ ብላለች። ገባህ? ይሄን ነገር አሁን ካወጣን ብሎክ ሊያደርጉብን ይችላሉ። ይሄን ጉዳይ ይሄንን ነገር አስብበት፣ አንተ በራስህ አስብበትና አሁን እናሰማው ወይንስ ደግሞ እህትየውን እናቅርብ? ይሄን አሰምተን እህትየውን እናቅርብ ወይስ እንዴት እናድርግ?
ይህን ነገር እስቲ ከራስህ ጋር ተነጋገርበት። አይ እህትዬ ትምጣ ላስ እኛ እንጠብቀዋለን። ደውላችሁ ንገሩት እና በሉት። ካልመጣ ከዚህ በላይ ሰው መታገዝ የለብን። አንለማመጠውም። አሰላሙ አለይኩም ሙቤ። ልጅቷ ግን ማለት ነው መጀመሪያ የሆነ ጠባቂ ያስፈልጋታል። እንዳትመጣ እንዳያፍኗት። ምንም አያደርጓት። እሱን ነው የምለው እኔም ገባህ ማለት ይሄ ነገር እንዳያደርጉ። ኦኬ ኦኬ። ምን ማድረግ ነው ያለብን? እንዳትመጣ ያው ገባህ። ሰምተኸዋል እንግዲህ መረጃውን ሰምተኸዋል፣ ምን አይነት ድራማ እንደተሰራና ሲቀጥል ደግሞ ማለት ነው። ቆይ አንድ እንትን ላሳየህ። ልጅቷ ቤት ሄዶ አይደለም ያናገራት፣ ቢሮ ድረስ ነው አምጥቶ ያናገራት። ከኋላዋ ባንዲራ አለ። ቪዲዮ ላይ አይተህ ከሆነ ይሄ ቢሮ ላይ የሚደረግ ባንዲራ አለ። ባንዲራው አለ ከቪዲዮ ጀርባ። ቤቷ ነው የምንገኘው ያለው ሐራም ውሸት ነው። አዎ ያቺኛዋ ማለች። ማን ነው ስማ? ማን ነው ያቺኛዋ ኒቃቢስቷ? እኔ ጋር መታ ባለፈው ሎያሊቲ እሷ ራሱ ተጫውተበናለች። ኡስታዝ ሎያሊቲ ናት ጠየቀችው። እሷ ነች ጠያቂዋ፣ እሷ ነች እኮ። እሷ ራሱ ድራማው ላይ ተሳትፋለች። ባለፈው እንደዚህ ብላ ተሳትፋለች። እሷ ተሳትፋለች። ልጅቷን ብቻ እንዳያመጧት እንዳይትደረግ። እንዴት ነው? ልጅቷ ተምጣ፣ ደውሉላት እንዴ ኡስታዝ፣ እናምጣት አሁን ትግባ። እሷ ልጅቷ ሞቤ ጋር ገባለሁ ቮይስ አለ እናገራለሁ ያለች ሁሉም ማስረጃ አለን እኮ እኔ ጋር። ልጅቷ ይኸውልህ ልጅቷ እናገራለሁ ያለችው ምን እንዳለ መረጃው አለ አይደለም? አዎ ሞቤ ጋር ገባለሁ እኮ ብላለች። 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 ስልኳን ላስልክ እስቲ አሁን ሀጂ እንትን ካሉልኝ በቃ ጀማ ታብታብ አድርጉ፣ ሼር ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ያ ጀማ ሼር አድርጉ። ሁሉም ሀቅ ዛሬ ይወጣል። ከዚህ በላይ አንታገዘውም። አሁን እሱ እዛ ያለበት ይቀመጥ፣ እንዳይመጣ። ነገ ቪዲዮ እንሰራለን። መረጃ አለ፣ ቪዲዮዎች፣ በጣም ብዙ ቪዲዮዎች አሉኝ፣ አስገባቸዋለሁ። ጀማ እኛ እህቶቻችን መሸቀያ አይደሉም። ከፈለጉ የራሳቸውን ንብረት፣ የራሳቸውን ሱቅ፣ በራሳቸው ብር፣ በራሳቸው እንቅስቃሴ ይንቀሳቀሱ። እዚህ ጋር ሰውን ቢሮ ከፍተን አባል እናረጋለን እየተባለ የሚዘረፈው ዘረፋ አይደለም። አሁን እንደውም ኢትዮጵያ ላይ ሁለተኛ ቅርንጫፍ ምን ከፍታለን እያሉ ነው እንትና። እናያለን እስኪ እንዴት እንደምትከፍቱ እናያለን። ፍቃዱን ደግሞ ማን እንደሚሰጣችሁ ደግሞ እናያለን። በነገራችን ላይ ውሸታም ነው። መጅሊስ ፍቃድ አልሰጠውም። እኔ ደውዬ ያረጋግጫለሁ። ምንም ፍቃድ የሚባል ነገር ይሄ ሰውዬ አላገኘም። ከዛብ ፍቃድ የሚሰጥበት ቢሮ ደውዬ ያረጋግጫለሁ። ምንም አይነት ፍቃድ አልሰጡትም። ውሸታም ነው። ይሄ ራሱ አንድ ውሸትነቱ ከዛብ መሆኑ ያስታውቃል። በነገራችን ላይ ኡስታዝ ሀጃወል ያልሚስ ሀጃወል ሁለተኛው ጊዜ ሻንጣ ይዤ ቀስቢ በወጣሁበት ትንሽ ጊዜ ከተንቀሳቀስኩበት ደወለና ሀጂ ሳሌ ነው የሚደውለው። ሀጂ በቀልይቷ የማትረባ ናት፣ ነገ በራሴ መኪና ውስጥ ይሸኛቸዋለሁ፣ ኑ በቃ ይቅር ልጅቷ ይቅር ብሎ አባብሎ እንደገና ከመለሰኝ በኋላ ሻንጣዬን ሱቅ አስቀምጬ ምናልባት ከያዙ ያመልጣቸዋለሁ ብዬ ሱቅ አስቀምጬ ወደ ቤት ሲገባ ሱቅ እንዴት ታስቀምጣለህ? ምን አይነት ባለጌ ነህ? ሻንጣ እንዴት ታስቀምጣለህ? ሳምንት አብረን እየጠጣን አብረን እየዋልን እንዴት እንደዚህ ታደርጋለህ ብሎ አዋርዶኝ ይስተናታል ያለኝ ልጅ እንደገና ደውሎ ጓዳ ገብቶ ደውሎ ጀንጅኖ መልሶ አምጥቷት እንግዲህ ተሳስታለች ያለ ሀጂ በቃ የልጅ ጉዳይ ነን፣ የቤተሰብ አንዳንድ ነገር ስለሆነ ነው። አሁን ኒካው በዚህ ይታሰራል፣ 5000 ብር ስጡኝ ብሎ 5000 ብር ተቀብሎኝ መኪናውን ይዞ በርበሬ፣ ሽንኩርት፣ ለተለያየ ነገር ላይ ያመጣ በቤቱ ሊያስር ኒካ ያለ ቤተሰቧ ፍቃድ ማለት ነው። ስለዚህ በቤቱ ሊያስር በተሳጀለበት ሰዓት አሁንም አምልጣ ትሄዳለች። በወጣችበት እንግዲህ ተሰድቦ እዛው ባራት በስልክ አሳደሰደባ። ከዛ በኋላ ይሄ ነገር ስቤዛ ራሱ ቤት ውስጥ በላው። ከበላ በኋላ አሁን እሷ ጋር መደወል አላቆም። ማኪ ቆይ ያስገባሻለች። አንዴ ልጅ ላስገባው። እሱ አንዳንድ ነገር ሜሴጅ ስለሚነግረኝ የሆነ ነገር ነው ያናናወሩኝ እኮ እኔ ሻንጣይን ዞር ማለት ይችል ነበር። ስለዚህ በእንደዚህ አይነት ሁኔታ ይዞኝ መልሶ እንግዲህ አሁንም ለሶስተኛ ጊዜ እሷን መጀንጀን ጀምሮ እንግዲህ ከጉዳዩ ከጀመረ በኋላ ተጀመረ። ይሄን ሀጂ ያሉት ትናንትና እዛ ጋር ሲሰራ የነበረውን ድራማ ቪዲዮ እህቶቼ ያው የኔ መዳም ቆሞች ቀርጸው ልከውል ለሀጂ ልኬላቸዋለሁ። ሙሉውን ሰምተውታል ማለት ነው። እዛ ጋር ሲካሄድ የነበረው ነገር። ልጅ አዩብ መልእክት አለ?
ሀቢብ ነው የሀጂ ጉዳይ እሳቸው ሲመጡ፣ ምክንያቱም እዛም የተቀጠፈው ነገር ስላለ የሀጂ ጉዳይ ምንም ችግር የለውም። የተቀጠፈው ነገር ኡስታዝም ሁሉም ሰምታችሁታል። ሐቂቃ ወላሂ አላህ ልንፈራ ይገባል። እኛ በምንም ተአምር ከሰው ጋር ከፐርሰናሊ ጥላቻ የለብንም። ያ ጀማ አንዳንዶችም ጽፉትን እያየው ነው። ከእሷ ጋር ስለተጣላችሁ ነው ከዚህ ጋር ስለተጣላችሁ ነው የምትሉት ነገር በጣም እንትን ነገር ነው። ከሐቅና በአላ ለእነዚህ አይነት ሰዎች መልስ አትስጣቸው። እዛ ሂዱና እዛ ጫጭ። ስለዚህ እነዛ ጫጫው ሂዱና እዛ ታፕታፕና ኮፒ ሊንክ ያደረጋችሁ ቤታቸው ሞቅ አድርጉ። እዛ ሂዱ። ወሬ አመላለሶችን አትስማ። ሂዱና እንትና ጋር ሂዱና እዛ ታፕታፕና ኮፒ ሊንክ ያደረጋችሁ ቤታቸውን አሙቁላችሁ። እኔ ጋር አትምጡ፣ አንፈልጋችሁ። የእነሱን አቂዳ የምትከተሉ ሂዱ፣ እዛ ሂዱ፣ እዛ ሞቅ አድርጉት። ቅድምም ተናግሬያለሁ ኮመንት ላይ ምንም አይነት ቪዲዮ እኔ ወላሂ በሀጂ ስምዬ እናገራለሁኝ ልቀቁ ብያለሁኝ። ይህን ያህል ኮንፊደንስ አለኝ። እነሱ አይብ ያሉት ነውር ያሉትም ማለት ነው። በጣም በጣም እኔ ስም አልጠራም። በጣም ትችላለህ በሉት። መተወን ሰይድ እያለ ነበር ሲያወራ የነበረው። ሳኒ ነው ደግሞ ልጁ ስሙ። ድራማው ገብቶ ከዚህ ልናገር ነው ኡስታዜ ባረከላሁ። ዝም በለው። ምን አለ መሰላችሁ እኔ ገብቼ ነበረ። ቆይ ኡስታዜ አንድ ጊዜ እኔ ገብቼ ነበረ መልእክት ስሰጥ ሚውት ሲደረግ መልሼ እንደገና ስጽፍ ሚውት አድርገው አስወጡኝ። የሚያጅበው ነገር እኔ ልናገር የነበርኩት የራሱን ሀቅ ግን ሰው ለምን አላህን አይፈራም? ላላ ብላችሁ ወላሂ ነገ ታስረን እንሄዳለን። ወላሂ ለአዚም ምን እንደሚፈጠር ከደቂቃ በኋላ አናውቅም። በዚህ በትልቅ ሰውዬ ላይ ትልቅ ነውር ሰርታችኋል። አላህ ፊት የሚተሳሰባችኋል። ወላሂ በጣም በጣም ያሳዝናል። ሐቂቃ በጣም ያሳዝናል። ወላሂ ግን ይሄን ያክል ምን አይነት ጉድ እንደሆነ በርግጥ የሰው ስም አትጥሩ። ግን በነገራችን ላይ ወላሂ ሐቁ ይወጣላችኋል። ምስኪን አባት ናቸው፣ እንደ አባታችን የምናያቸው ምስኪን አባት ናቸው። በእሳቸው ተቀጥፏል። እሳቸው ሲመጡ ሐቁ ይወጣል። ምክንያቱም እሳቸው በህይወት አሉ። አረ ምንም ልጅ አዩብ ይኸውልህ የሰውን ስም ማንሳት በእርግጥ የተከለከለ ነው። የሚፈቀድላቸው ደግሞ አዋም የሆኑ ሰዎች ደግሞ አሉ። ገባህ? ያንን ሰው በጥፋቱ እንዲታረም እኛ ተደብቀን አይደለም። ወላ ተተናጀው ይላል አላህ፣ አትንሾኳሾኩ ይላል። ምክንያቱም ሹክሹክታ ይሄ በየግል በየብቻ የምታወራው ወሬ መጨረሻ ውጤቱ ኃጢአት ነው። ገባህ? እኛ አደባባይ ነው እያወራን ያለ ነው። አደባባይ ነው እያወራን ያለ ነው። ቅድም ማለት ነው ሀታ ሰው ስሙን እንኳን በስርዓት ሐፍዞ አይመጣም። ሰይድ ይላል፣ ሳኒ ነው ስሙ። እያንዳንዱ ነገር ድራማውን አላጠኑትም። ሙስታዝ ድራማውን አላጠኑትም። በቹክላ ነው ግራ ገባቸው። በቃ ቶሎ በይ አንቺ ቤት ክፈች፣ እኛ እንገባለን። እንደዚህ በይ በቃ እኛ እንትንላለን። ያለዛ ሙቤ ጋር ገባ፣ የያዘ መረጃ አለው፣ ያዋረድሃል። እኛም በቃ ሁለተኛ ቅርንጫፍ ልንከፍት የነበረው ቢሮ በቃ ትረሳዋለህ ምናምን ተባለ። አረ እንደዚህም አይሆንም። እንደዚህ ሁለተኛ ቅርንጫፍ ሁለተኛ ማኔጀር ትደረጋለህ ተብለዋል። ኡስታዝ ሁለተኛው ቅርንጫፍ ለሚከፈተው እሷ የምትከፍተው ማናጀር ስለሚሆን ይሄ ነው። ሞተናል እንዴ? እኛ ሞተናል እንዴ? በኡማው ስም በሙስሊሙ ስም እኛ ሞተናል እንዴ? እስቲ እናያለን። አሁን የሚሰሙትን ቮይስ ስትሰሙ ማለት ነው ድራማው በደንብ ይገባቸዋል። ሙቤ ክፈትላቸው። እኔ ግን ከቻለች ትምጣ ይሻል። ሀዩ የፈለጋችሁትን ነገር ብጽፉ አትወጡም። እሷ ጋር ይደውል። ሀቂቃ ለመደውላት በቀጥታ ደውሉላት። እስከዛ ታቢደረግ ግን የሚገርማችሁ ነገር የፈለጋችሁትን ጻፉ። ማንም ይውት አታርጓቸው። እኛ ጀማ ታውቃላችሁ፣ ይናገሩ ይስሙ። እስቲ ኡስታዝዬ እስቲ እህትዮ ደውሉና ኮሜንት አታንብብ። ኮሜንት እንትን አትመልስልኝ። ኮሜንት ይጻፉ እንትን እላለሁ። ልጅ ይጻፉ ኮሜንት፣ ችግር የለውም። አንተ የዚህ ቤት አባል አይደለህ እንዴ? የዚህ ቤት አባሎች እኮ የቤቱ ህግ እኮ ያውቁታል። ኮሜንት ምናምን ነገር እኔ አይተሃል? እስኪ እኔ ካወከኝ ጀምሮ ኮሜንት ቦታ እንዴ ተዋቸው፣ ይምጡ፣ ታብታብ ያርጉልን፣ ቤቱን ሞቅ ያርጉ። እንደውም ትንሽ እኛ ጋር ቀዝቀዟልና ለምን የከሰል ወጪ እናወጣለን? ትንሽ ቤቱን ሞቅ ያርጉት። የቤቱ እንትን ነው ሞቅ ማርጋር ነው። እኔ እኮ አውቃቸዋለሁ፣ የእነንትና ተላኬዎች አውቃቸዋለሁ። እያየዋቸው እኮ ነው። እነሱ እኮ አንዳንድ ቁጥር ይጽፋሉ። እኔ እኮ አውቃቸዋለሁ። እንደ እኛ የሙቤ ፋሚሊ እንዴ ምንድን ነው? ቢስማርት ጋይስ፣ ቢስማርት። የኔም ወታደሮች የመዳም ቁሞች አሉ እኮ እዛው፣ እነሱም እያዳመጡ ሁሉ ነገር ቼክ አፕ እያደረጉ ነው። ሁሉም የራሱ ወታደር አለው እንግዲህ በየቦታው አደለ። ስለዚህ ቦታ አትስጣችሁ፣ ይቀመጡ፣ ተቀመጡ፣ ችግር የለም። አህለን ወሳህለን፣ ሻይ ቡና በሏቸው።
እኛ እስልምናችን ኢክራም አልضيፍ ዋጅብ ነው ያስተማረን። እንግዳ ሲመጣ በእንግዳ በስነስርዓት ማስተናገድ ነው አይደለ እንዴ? በነገራችን ላይ እዚህ በርካታ ክርስቲያን ወገኖች አሉ። የሙቤ ፋሚሊ ጻፉ፣ እስኪ ጻፉ። ስለዚህ እኛ ሌሎችም እንግዶች ስላሉ እነሱ ሁሌም ከኔ ቤት አይጠፉምና እኔም ይለናሉ። ትልልቅ ሰዎች ከኛ ጋር ስንት ዓመት ከቤታችን አይጠፋዋሉ። በበጎ ስራ የምናውቃቸው በስንት በጥሩ ስራ አላህ ሂዳያ ይስጣቸው። ስለዚህ እባካችሁ እኚህም ብሎ የሚያክል ስለመጠ ቦታ አትስጣቸው፣ እነሱም እንትን እንዳይሉ። ሾክረን አመሰግናለሁ። ሀባይቢ አመሰግናለሁ፣ በጣም አመሰግናለሁ ወገኖች፣ በጣም ቴንክ ዩ ቬሪ ማች። ያላ ጋይስ ማሻአላ 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 ማሻአላ። የለ አሁን እኔ ግን ብንደውላት ይሻላል። መልእክቱን እኮ ብናሰማው እንደወልን ማሰማንም ያው ነው ሴም። ግን እዚህ መጥቼ ራሴ ቀርቤ እናገራለሁ ስላለች ነው። እኔ ችግር የለውም ካስፈለገ ሙቤ ጋር ቀርባለሁ ብላለች አደለ? አይ ሙቤ ሀጂ የሉም፣ ስልኳን ማግኘት አልቻልኩም። በተደጋጋሚ በዋትሳፕን በቴሌግራም ላኩላቸው። አልሙሂም አሁንም አታገኛቸው፣ ችግር የለውም እንትን በል። ከእሷ ጋር ከልጅቷ ጋር በተያያዘ ምንም አይነት ነገር ስለማንናገርም ስለማንሰራም ድጋሚ እናመጣታለን። መምጣቱ አይቀርም። አሁን ክፈተው። ሁሉም በሀቅ ጎን መቆም ለእናንተ ሳይሆን ለአላህ ነው። አይሻም እህቴ ስለሆነች ሳይሆን እናንተም ያወቅኳችሁ በአይሻ ነው፣ በእነሱ ነው ያወቅኳችሁ። እኔም ቁም እየተጋፈጥኩ ነበር በሰዓቱ። አንዳንዴ ያላቅም ብቻ ነው አንዳንዴ የተፈጠረው ሳስባ። ኦኬ ሜሴጁ ከመጀመሪያው እንስማው አይደል? ሀዩ ከመጀመሪያው ሙቤ ከመጀመሪያ ጀምሮ እንዲገባ ሀሳቡ እንዲገባቸው ከመጀመሪያው አድርገው። እሺ ከመጀመሪያ እናደርጋለን። ሀባይቢ ታብታቡን 200 ሺህ ያስገቡት። አሁን በቀደም እና ዋናው ሰው ሀሳብ ሊይዝ የሚገባው ምንድነው ሙቤ? አዎ አይደገምም። ሲቀጥል ደግሞ ምንድነው ልጅቷ ተበድያለው እሷቸው ስለሱ ሲያወሩ ልጅቷን አምጥቶ ያሰራትን ቪዲዮ ሀጂ ደግሞ በ72 ሰዓት ውስጥ ቪዲዮ ሰራለው በማለታቸው ነው እህትየው ይሄንን የላከችው። ሀጂ እኮ ተናግሯል ትናንትና። የእነሱን ላሰማችሁ። ሀጂ እኮ ተናግሯል። በ72 ሰዓት ውስጥ ቪዲዮ የታለቀ እሱን ላሰማችሁ። መጀመሪያ እንትኑ ታብታብ 200 ሺህ እስከሚገባ ሀጂ ተናግሯል። በ72 ሰዓት ውስጥ ነው፣ በ42 ሰዓት ውስጥ እቺ ልጅ ወጣ። ይኸው ሀጂ አረ በዚህም ብዙ ልኩ እንትን ላይ ማስቀምጠውልኛል። ቆይ ከደረሰ ንገረኝ። ዋትስአፕም ላይ ልኬልህ ነበር። ዋትስአፑ አልተከፈተም። የዚህኛው እንግዲህ የተሳሳተም ነገር ካለ አስተካክለውና እንትን አድርገሽ። ሰላም አለይኩም ወረህመቱላሂ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሀጂ አዎ ደርሶኛል፣ ሁሉም ደርሶኛል። ልከውልኛል፣ ልጆቹም ልከውልኛል። አብሽሩ ሐያኩሙላህ ባረከላሁ ፊኩም። አላህ ይጠብቆት። የእሷን ስልክ ፈልገን ነበር ግን ያው እርስዎ ኦንላይን አይደሉም። ሀጂ በጣም ብዙ ሜሴጅ ነው የላኩልኝ። አልሰማም። ሸርሸር እያደረጋቸው ጀማ ታብታብ አድርጉ በደንብ እስኪ። ባረከላሁ ፊኩም። አውጡን አላህ አውጣው። አልሐምዱሊላህ ይውጣ ሙብዬ ሀቅህ ይውጣ። ያንተም ልፋት ይታወቅ። እንግዲህ ቪዲዮ አለኝ ይለቃሉ ብሏል። ይልቀቅ ውስጥ ምን አይነት ቪዲዮ እንደሆነ እናየዋለን። ቅንብር ያስታውቃል ኢንሻአላህ። አላህ ከምስኪኖችና ከሀቀኞች ነው ሙቤ። ሰላም አለይኩም ወረህመቱላሂ ወበረካቱ። እንግዲህ አጀወለኝ በዚህ ሰሞን እንግዲህ በራሳቸው ፍላጎት ነው ተብሎ እየተናፈሰ ይገኛል። ውሸት ልዩታም 3 ጊዜ አፍርሳ ማይሄዷ እናንተ በውስጥ ሲጀነጅኗት ጓዳ ገብተህ ደውለህ ሲጀነጅን ስታስመጣት ስታፈርስ እኔ ደግሞ ትናንትና የላይፉን ሪኮርድ የተደረገ እህቶች አርግተው ነበርና ልኬላቸዋለሁ። እዛ የተናገሩትን ስለ ሀጂ አወል ተልኮላቸው አዳምጦታል። ያው እነሱ ኔትወርክ የላቸውም እና እነሱ ለሕክምና እንደ ሀገር ስላሉ እንትኑ ቲክቶክ ደግሞ አይሰራም፣ ኔትወርክም የላቸውም እዛ ሆስፒታል ውስጥ። ይህ በአሁኑ እዚህ ጋር መፍረሰ ጀመረው። እዛ ከሄደ ከልጆች ያስቸግረኛል ብዬ ሻንጣይን ቀስ አድርጌ ሽንት ቤት ስገባ ሻንጣይን ይዤ ወጥቼ ሳህን የምትባል ሰው ከሄድኩ በኋላ የማትረባ ልጅ ናት እቺ መቶ ናት። ነገ በእኔ መኪና አውጥቼ እሸኝሃለሁ እና አላህን ፍራ ብላ ቤትን ካስገባኝ በኋላ በቤት ሻንጣይን ደግሞ በራፍ ላይ ሱቅ አስቀምጬ ባዶ እጅ ሲገባ አንተ ወራዳ ምን አይነት ሽማግሌ ነህ? ሳምንት ቁጭ ብለን እንዴት አልዛመንከኝ? ሻንጣ እንዴት ውጭ ታስቀምጣለህ ብለህ ሰድባኝ። ከሰደብከኝ በኋላ እንደገና ጓዳ ገብተህ ለእሷ ደውለህ ጀንጂ አላስመጣ። ትናንትና ይኸውላችሁ፣ ትናንትና ግን እዛ ቤት ገብቶ የተናገረው ቪዲዮ ላይ ሰምታችሁታል አይደለ? ሰምታችሁታል። መቼም ሀጂ አይዋሹም።
ትናንትና እዛ ቤት ገብቶ የተናገረውን ሰምታችኋል ሁላችሁ። ልካ በቃ እዚህ ይታሰራል። ቤተሰብ እምቢ ካለ እዚህ ይታሰራል። እኔ ጋር ይታሰራል። 5,000 ብር አልተቀበልኩም። 5,000 ብር ቆይ 5,000 ብር አልተቀበልኩም ሲል ነው ያለቀው። ቪዲዮ እንዳይለቀቅ የተባለ ቪዲዮ አይለቀቅም። ወላሂ ያልከይን ቪዲዮ እዛ ነው ቀር አልለቀቅም። እውቅና ፈለጋ እዛ ነው ቀን ቢሮ ከፈትን ብላችሁ ባጀወለ ብለን ከፈታችሁ። እኔን አደባባይ ላይ እናቴ ስትፈቅድ አባቴ ልጆቼ ሳይፈቅዱ ወደው ጓደኞቼ ሳይፈልግ ራሴ ሰላም ባካችሁ አረጋጉኝ ሲላችሁ እያሳሳቃችሁ ገደል ውስጥ ከተታችሁ። አሁን ደግሞ ለዚህ አይነት በሽታ አዝደረጋችሁ። አላህ ይባችሁ ብላችሁ ለመርመራ ብላችሁ በላካችሁኝ ጊዜ በ30 በ50 ብር በ60 ብር በ100 ብር የሚሰራ መርመራ ከፍተኛ የአሜሪካን ዲሲሲ ነው ምንድን ነው የሚባል ቦታ ላካችሁኝ 4,000 ብር ሰጣችሁ። ሱብሃንአላህ። ለካሜራ ብላችሁ ደግሞ ራሳችሁ ላመጣችሁ ካሜራ ክፈላላችሁ አስከፈላችሁ። ስለዚህ ይሄ ሁሉ ኢንሻአላህ አላህ ይፈርደዋል። ስለዚህ ሁሉንም አገር ቤት ሲገባ ሁሉንም ማወራው ይሆናል። ውሸት ሲደጋገም ሀቅ ይሆናል እንደሚባለው ለዚህ ብዬ ነው ይሄ ቪዲዮ የሰራሁት። ይሄ እንግዲህ አሁን የልጅቷ በቃ ወደ ልጅቷ እንሂድሽ። እሺ አሁን እዚህ 200 ሰዎች አለን። ሼር አድርግ። 1K እንግባ። 1K ላይ ያሰማችኋለሁ። እውነት በቃ እንገባለን። አብሽሩ። ትንሽ ነው የቀረን የተወሰነ ሰው ለ10 ሰው ሼር አድርጎ 900 ምናምን ሰዎች አለን። ለ10 ሰው ሼር እናድርግ። የልጅቷን እንስማ። ሀጂ አሁን ኦንላይን አይደሉም። ካሁን በኋላ ኦንላይን ስለማናገኛቸው ወደ ገደለው እንሂድ። ኋላ ሲከፈት ዋናው ነገር ሙብዬ ልጅቷን ግን አንድ ነገር ቢያደርጓት እኔ እሱን ጉዳይ ለእኔ ተወው፣ እኔ አመጣታለሁ። ለእኔ ነው ሀጂ ጉዳዩን የሰጡኝ፣ እኔ እከታተለዋለሁ። ዋናው ነገር ጀማዓው መስማት ያለበት ሙቤ፣ እኔ ለአንተ ከራስህ በላይ ከአንተ ከራስህ በላይ ለአንተ እኔ ያቅልሃለሁ እንዴ? አላቅም። ያለ ቪዲዮ ካለ ያውጡት። በአፋቸው ነው ሀጂ የተናገሩት። የሙስሊም አናይ በወጣም ባለቤቱ ፈቀደ ስሙን ለማጥራት ፈቀደ። አንተ ከኔ በላይ ታቅልኛለህ እንዴ? አውጣ፣ ያለህን መረጃ እንዳለ አውጣ አልኩ። ሹ ሀረካት። ይሄ ምን አይነት ምንድን የቀን ቅኝት ነው እንዴ እየሰሩ ያሉት? አላህን አይፈሩም። እና በጣም ኢንሻአላህ ሂድ ቀጥል። የልጅቷን ጉዳይ እንጨርሰዋለን። ያው ይነጋል፣ ስልኳን እናገኛለን። እኔም ደውዬ አወራታለሁ ያለውን ጉዳይ። እርግጠኛ ነኝ ደግሞ ሰሞኑን እየተከታተለች ነበር እህቷ አንተን። አረ ሙቤ ጋኔ ላይፍ እስከ ሌሊት እዛ ላይ እኮ ትላለች ቮይሱ ላይ ሙቤ ጋኔ ሌሊቱን ሙሉ ጉዳዩን እየተከታተልኩ ነው። ሀቃችሁ ሙቤ ያወጣላችኋል፣ ተሰሙታላችሁ። አሁን ትናገራለች ልጅቷ እኮ እዚህ ቁጭ በላ ከኛ ጋር። በተለይ ካለሽ ንገሪን፣ እናስገባሻለን። እኔ የእሷ እህት ነኝ በይ፣ ስሟን ጻፊና እኔ የእሷ እህት ነኝ በይ፣ እናስገባሻለን። ኦኬ፣ ስሟን ጽፈሽ እናስገባሻለን። ብትገቢ ይሻላል፣ ያው ብትገቢ ደስ ይለናል። ኦኬ በቃ ኦኬ፣ ደርሰናል። የጀማ 50 ሰው ነው የቀረን። እንሻላ አሁን ላስ ሼር አድርጉ። 1K እንግባ፣ ወደ ገደለው እንገባለን። እንሻላ ሀባቢ ሼር አድርጉ። ባረከላሁ ፊኩም። ታብታብ አድርጉት እስኪ። ባረከላሁ ፊኩም። ገና ነው 200 ምናምን ነው። ታብታብ አድርጉ። ሀቅ ላይ ነው። ከሀቅ ጋር ቁሙ። ከማንም ጋር ሳይሆን ከሀቅ ጋር ብቻ ሀቁን እናወጣላችሁ። ላስ ብዙ መረጆች አሉን፣ ገና ብዙ መረጆች አሉን። እህቶቻችንም ይገባሉ። አንድም እህታችን አለች፣ እሷንም እንደዚህ አባል ለመሆን ይሄናል ገንዘብ ክፈይ ብሏት ምናምን ብዙ የተናገረችው ነገር አለ። እሱን ማሰማችኋለሁ። እሷ ራሷ እዚህ ናት፣ እዚህ ቤት አጠፋም። ሐስና ካለሽ እንሻላ ጻፊልን፣ አስገባሻለሁ። ማሻአላ ሼር እያደረጋችሁን ላስላስል ሰው እንግባ፣ 1K እንግባ። የቀረን 40 ምናምን ሰው ነው፣ 48 ሰው። ከሞን ጋይስ 48 ሰው እንምላቸው። ድፍን እናርጓት፣ ያላ ጀማ ድፍን እናርጓት። አቤት 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 አቤት! ምድረ ዩቱበር ምድረ ቲክቶከር ትታዩኛላችሁ፣ ደቅናችሁ ካሜራችሁ። አረሙቤ ስታርት ለማድረግ እጃቸው እንደዚህ ያዘጋጁ ተውታል። አረሙቤ ቪዲዮ እንዳይረዝምብን ልቀቀው። ታብታብ አድርጉ። እናንተ የራሳችሁን ጥቅም ነው የምትሰቡት፣ እኛ ደግሞ ሀቁ እንዲወጣ ነው የምንፈልገው። እጃቸውን እንኳን ታብታብ እያደረጉ ይጠቀሙ። ታብታብ እንኳን አያደርጉም። ያው ሪኮርድ ስለሚያደርጉ ታብታብ ባያደርጉም ሪኮርድ ሲያደርጉ ገገግ ይላል። ምድረ ቲክቶከር ዩቱበር ተቀምጠሃል። እዚህ እያየው ነው፣ ስምሽን እያየሁት ነው። በድብቅ ስምትገቡ ምን ያውቃችኋለሁ? አቤት አቤት ሱብሃናላህ። ልጅ አዩብ አንድ አለች የኔን ቪዲዮ ብቻ እየቀዳሽ ምትለቅ ማሻአላ 50 ሺህ 30 ሺህ 40 ሺህ የምታይላት ዩቱብ ላይ የኔን ብቻ ቪዲዮ ምትለቅ ማሻአላ። አላህ ይጨምርላት። እኔ ችግር የለውም ምን ፈቅደንላታል።